ሰው ያሰኝሽ ጊዜ እኔ ሁኜ እንደሰው ሕዝቤም ባንቺ ናፍቆት ፍቅር ሳላውሰው ያንቺን መሞሸሪያ መድረክ ስዋኝበት ማንንም ሲያገኝ ጮክ ብሎ ሰላም ይላል። እጆቹን እንዳሞራ ክንፍ ግራና ቀኝ በዘርጋት የሚቀናው ሰላምተኛ ባነጋገሩና ባካሄዱ ቸኮል ያለ ቀልጣፋ በጊዜው የሃይስኩል ተማሪ ሆኖ ከትላልቆቹ እኩል ሲሆን ባይበልጥ በድፍን ከተማሪው መነጋገር የነበረ ተዋናይ ነበረ። በጅምሩ የሎሬት ጸጋዬ ገብረመድኅን ድርሰት በሆነው የከርሞ ሰው ቲያትር ውስጥ ሞገሴ የተሰኘውን ገጸ ባህሪ ለመተወን እምነት የሚጣልበት አይነት ደራሲ በኃይሉ ሙሉጌታ ባለወረቀቱ። ደራሲ በኃይሉ ሙሉጌታ ማን ነው? በኃይሉ ሙሉጌታ ያው የኪነ ጥበብ ባለሙያ ነው፣ የመድረክ መሪ ነው፣ ቲያትረኛ ነው። በተለይ መድረክን ሲይዝ ቲያትር ሲሰራ ሲተውን በጣም የምናደንቀው ከኛ በፊት በእድሜ ትንሽ ተለቅ ያለ የነበረ ነውና በአጠቃላይ በኪነ ጥበብ ውስጥ የነበረ ነው። ለቤቱ የመጀመሪያ ልጅ ነው። የኔ ታላቅ ወንድም ነው። ያው ጸባዩ ትንሽ ቸኮል ብሎ የሚናገር ቁጡ ተሎ የሚቆጣ አይነት ግን ደግሞ የሚናገረው ነገር ደግሞ በጣም እኔ ከልጅነቱም የበሰለ ብለው ይሻላል መሰለኝ። እንደዛ አይነት ልጅ ነበረ በኃይሉ ሙሉጌታ። አንድ ቀጭን ቀይ ልጅ ነበረ፣ ደብረ ማርቆስ የተወለደ ገጣሚ የነበረ፣ ጸሐፊ ተውኔት የነበረ፣ ትልቅ መድረክ መሪ የነበረ፣ ለረጅም ዓመት ኪነ ጥበብ ላይ ደክሞ ዋጋውን ሳያገኝ በማንመልሰው በማንጠይቀው መንገድ ከዚህ ዓለም የዛሬ 10 ዓመት አካባቢ በሞት የተለየ ወንድማችን ለበርካቶቻችንን ጨምሮ ደግሞ ወደ ኪነ ጥበቡ እንድንገባ ግፊት ያደረገ ወይም እሱን እያየን የመጣንና በርካታ ስራዎችን የተሰራ በኪነ ጥበቡ ሁሌም የማንረሳቸውን ስራዎችን ሰርቶ ያለፈ ምርጥ የከተማችን ወጣት ነበረ። በኃይሉ ከጁኒየር ትምህርት ቤት ጀምሮ በግጥም በመጻፍ ትምህርት ቤት ላይ ግጥም በማንበብ የወላጆች በዓል ሲከበር ቲያትር ራሱ ጽፎ ልጆችን አሰልጥኖ ቲያትር በማቅረብ በድምጹ በመዝፈን የተለያዩ ግጥሞችን በማቅረብ ገና ከአንደኛ ደረጃ ትምህርት ቤት ጀምሮ የዚህ የቲያትር የትወና ፍቅር የነበረው ልጅ ነበር። እንዲያስባት ላንቺ እንዲያስባት እስክትወጣል። ግጥም ብቻ አይደለም የሚጽፈው፣ ተውኔት ይጽፋል፣ መድረክ ቲያትር ይተውናል፣ ያዘጋጃል። እንዲሁም መድረክ ሲመራ በተለይ የተለያዩ የስብሰባዎች ሊሆን ይችላሉ፣ የተለያዩ ኪነ ጥበባዊ ክንዋኔዎችን መድረክ አያያዙ ቅልጥፍናው በጣም የምናውቀው የምናደንቀው ወንድማችን ነበረ። ባለ ወረቀቱ ብዙ ሰው የሚረዳው ማለት ነው ወረቀት ይዞ የሚዘወር ምናምን አይነት ሴንስ እንደዛ አይደለም። ባለ ወረቀቱ የሚባለው ነገር ይወጣለት አንዴ የጋራ ጓደኞች እንደዚህ የተጫወትን ምናምን እያለ አንድ ጓደኛችን ላይ አለመግባባት ተፈጠረ እና ልጁ አልጠበቀም። በዛ ደረጃ ነገሩ ይጋነናል ብሎ አላስብም። በኃይሉ ግን ያው እንደማንኛውም የኪነ ጥበብ ሰው ስሜታዎች ናቸው አይደለ? ልክ እንደዛ አይነት ነገር ስለነበረ ወደ አካላዊ ግጭት ገቡና ሳይታሰብ እግሩን አንስቶ እዚህ ጋር መታውና ልጁ ወደቀ ማለት ነው። ከዛ ልጁን አፋፍሰን ስናነሳው እንዴ እናንተ እኮ ወረቀት ያለው እብድ ነው ገሎኝ ነበር አለ። ከዛ በኋላ ባለ ወረቀቱ ተብሎ ቀረ ማለት ነው። ከዚህም ባለፈ የስጋና የጥበብ ጓደኞቹ ወዳጆቹ ውለታውን፣ ፍቅሩን፣ ትውስታውን ተናግረው አይጠግቡም። እነሆ ትውስታቸው። በኃይሉ ለኪነ ጥበብ ኑሮ ያለፈ ነው። ኪነ ጥበብ ብቻ የሚሰራ ወደ ሌላ ሙያ ውስጥ የሌለ ኑሮ በዚህ በኪነ ጥበብ ውስጥ ኑሮ ህይወቱ ያለፈ ወንድማችን ነው።
በሃይ ስኩል ተማሪ በነበረበት ጊዜ 10ኛ ክፍል እያለ የማስታውሰው ወደዚህ ወደ ቲያትሩ ሲገቡ ዋሸራ የቲያትር ክበብ የሚባል ነው መስርተውበት የነበረው። እዚያ ላይ ሲሰራ የ10ኛ ክፍሉን ትምህርት ሙሉ በሙሉ አቋርጦ አባታችን አያውቅም ትምህርት ማቋረጡን እየተማረ ነው ብሎ ነበር የሚያስብ። እናታችን ደግሞ በጣም ተወደው ስለነበር ያንን ሚስጥር አድርጋ ትምህርቱን አቋርጦ ሙሉውን ቲያትር ነበር የሚሰራ። ይዛኔ ደብተሩን በጀርባው ኪሱ ከቶ ትምህርት ቤት እንደሚሄድ ይሄዳል፣ ግን ትምህርት ቤት አይሄድም። ከዛ አባታችን ሲሰማ ይሄ ቲያትሩና ትምህርቱ አብሮ አልሄደልኝም፣ በዚህ በቲያትሩ መቀጠል ስለምፈልግ ነው ያቋረጥኩት፣ ቀጥዬ ግን እማራለሁ፣ ትምህርቴን እጨርሳለሁ አታስብ ብሎ አባቱን ከሰማ በኋላ ማረጋጋው። በዚህ ሙያ በቃ የቆየበት ራሱን አሳልፎ የሰጠበት ሙያ ነው የነበረ። ያው እንግዲህ መቼም የሰው ልጅ ቋሚ አይደለም፣ ሁላችንም እናርፋለን። ግን ደግሞ የኔ ወንድም ደግሞ ቢቆይ ኖሮ ምን ያህል የት ይደርስ እንደነበረ ባረፍሽበት ሁሉ ተንጠልጥዬ እንደጌጥ የእንግዳሽን ጥርሶች በቀልዴ ስገድ። በኃይሉ ለኔ ልጅነቴ እውነት ለመናገር አሁን ስለሱ ስናገር ስለ ራሴ የምናገር ነው የሚመስል። ለረጅም ጊዜ አብረን ይኖር ነው። አንድ አልጋ ላይ ድሮ ጓደኝነት ታውቃለህ አይደለም? አንድ አልጋ ላይ ተኝተን መጽሐፍ ግማሹን እኔ ግማሹን እሱ አንብበን ስራዎቻችን ላይ ተጋግዘን በማህበራዊ ኑሮአችን ተጋግዘን ለረጅም ጊዜ አብሮኝ ይኖር ጓደኛዬ ነው። በኃይሉ የትም ያህል ርቀት እየሄድክ ቢያይ ሰላም ሳይልህ የማያልፍ ሰው፣ ለወዳጆቹ፣ ለቅርቦቹ፣ ለጓደኞቹ፣ ለሚያውቃቸው ሰዎች ሁሉ ቀድሞ የሚገኝ በጣም ጥሩ ስብዕና የነበረው ልጅ ነው። ተጫዋች ቢሉ ምን አይነት ተጫዋች መሰለህ በኃይሉ? ሴንስ ኦፍ ሂውመር ያለው በጣም በቃ አሽሙረኛ፣ ቀልድ የሚቀልድ ግን በራሱ ላይ። ለምሳሌ አንዴ በሆነ አጋጣሚ እዚህ መጽሐፍ ላይ ተካተሉ፣ ምናልባት ካነበብከው ከሆነ ሰው ጋር ተዋወቁና ሰውየው ከፍተኛ የእንስሳት ፍቅር አለኝ የሚል ሰው። ድሮ ጋሪዎች ባጃጅ ከመምጣቱ በፊት ጋሪ ምናምን ነበር አይደል? እና በጋሪ ሲሄድ ባለጋሪ ፈረሱን ቼ ብሎ በአለንጋ ከገረፈው ሰውየው ይጣላል። እንስሳ ነው፣ ለምን ትደበድበዋል ምናምን ብሎ አባገሩ ነው የሚሰራው ማለት ነው። እና በኃይሉን በጣም ይወደዋል። አንድ ቀን ከዚህ ሰውዬ ጋር ያላችሁ ግንኙነት እንዴት ነው ስለው እንስሳ ይወዳል፣ እኔንም ለዚህ ነው ወደደኛ። ይሄንን ያክል ሂውመር ያለው ልጅ ነበር። ስህተት ካየ በቃ ቅያሜ የነበረው ነው፣ ግን ደግሞ ቶሎ የሚመለስ በሳቅ በጨዋታ አዋሶ የሚያልፍ ጥሩ ወዳጃችን የነበረ። ኪነ ጥበብ ላይ ያለው ኢነርጂ በቃ የሚገርም የፈለገን እኔ ግጥሞቹ ላይ እነዚህ ነገሮች ማየት ይቻላል። በጣም ስሜታዊ፣ ስስ፣ ቶሎ የሚነካ ሰው ሆኖ ያንን ነገር ግን በጠንካራ ቶን፣ በጠንካራ ቃላት አይደለም፣ በጠንካራ ቶን በግልጽ በማያሻማ ሁኔታ በግጥም ከፈለገበት ተውኔት ውስጥ መግለጽ የሚችል ትልቅ ባለሙያ ነበር። እንዲያስባት ላንቺ እንዲያስባት ጥሩ እስክትወጣል። ይሄ የማርቆሱ ልጅ የመድረኩ ፋና፣ ይሄ የተውኔት ባለሟል የግጥም ናሙና በዘመን መንገድ ላይ የተጫነው ቢመስል መረሳት አባዜ ዳግም በፍቃዱ ይሄው ሕያው ሆኗል በኩሉ ለጊዜ። ብዙ መድረኮችን አብረን መርተናልና ሁሌ ማረሳች የትኛውም ሲቹዌሽን ውስጥ ይሁን መድረክ አክብሮ በሰዓቱ ነበር የሚገኘው። ለሰዓት ያለው ዋጋ፣ ለመድረክ የሚሰጠው ክብር በጣም የሚገርመኝ ነበርና ሁላችንም እንደ በኃይሉ መድረክ እንድናከብር አድርጎናል ብዬ አስባለሁ። እኔ በኃይሉ ሳቁ ምን መሰለህ፣ በኃይሉ ሲስቅ ማለት ነው ይሄ አካባቢ ሁሉ ነው የሚረበሸው ማለት ነው። ወገቡን ይዞ እንባው እየተንጠፈጠፈ ነው የሚስቀው። ያ ነገሩ እስካሁን ድረስ በቃ ሳስበው በጣም ኢሞሽናል የሚያደርገኝ ነገር የበኃይሉ ሳቅ ትዝ ይለኛል። ስራዎቹ የሚናገርበት መንገድ ዘፈን ነው የሚመስለው። አንገቱን እንደዚህ ምናምን እየነቀነቀ ምናምን ነው የሚናገር፣ ጮክ ብሎ ነው የሚናገረው። እነዚህ ነገሮች በኃይሉ ትዝ ይሉኛል። እኔ የማረሳው አንድ የደራሲ እስጢፋኖስ መስፍን ተውኔት ላይ አንድ ካራክተር ነበረው። ያን በደንብ ከመላመዱ የተነሳ ይሄ ኮቱን እንደዚህ አዘን ብሎ የሚሄድበት አንድ ካራክተር ነበር። እሱ በጣም መድረክ ውስጥ ስለነበረ
ቢያንስ እንደው 2 ዓመት 3 ዓመት እንዲያዘን ብሎ ነበር የሚሄደው። የምጽአት ቀጠሮ የእምነት ቋጠሯችን ባንዳችን ተፈቶ ባንዳችን ተበልቶ ባንዳችን ተገሎ ባንዳችን ተቀብሮ አንጀታችን አድሮ በሰቀቀን ጠቁሮ የተለያየለት ነበረን ቀጠሮ ለቁዳም ሽርምለታ በሞተበት ጌታ ድንገት ልንተያይ አምላካችን ሲያይ ይላል የመጀመሪያ ግጥሙ ነው። እና በኃይሉ ምን አይነት ሰው መሰለ የእጅ ጽሁፉ በጣም የሚያምር እቺ ግጥም እንዴት እንደተንከባከባት ልነግር አልችልም። አንድ ቀን ዙሪያዋን አበባ ይሳልላታል፣ አንድ ቀን ሀረግና የልብ ቅርጽ ይገባላታል። በጣም እሱ ቢሮ ውስጥ በትልቁ ጽፎ የሆነ ቀን ይለጥፋታል፣ የሆነ ቀን ቀዶ ጥሎ ደግሞ በታይፕ ወይ በኮምፒውተር ያስመታታል። በጣም እሱም ቅርበት ስለነበረው እቺን ግጥም በጣም ወድለታለሁ። የድራችን ጥሩምባ ነፊ የሟችን መርዶ ለፋፊ ያቃብሩኝ ጥሪያቸው ለድሩ አድማቂነታቸው መቼ በጀ ለራሳቸው ዛሬ ጥሩምባውን ሳይነፉ ሰብሳቢያችን አለፉ። ይህ ግጥምና የጓደኞቹ ስሜት የገጠመ መሰለኝ። የሰብሳቢያቸው ማለፍ ብዙ ነገር ያጎደለባቸው ይመስላል። በኃይሉ ባለመኖሩ በጣም አጉድሏል። እንደ ጓደኛ ጎሎብናል፣ እንደ ከተማ በጣም ጎሏል። ምን ጎደለ ብትለኝ አሁን ሁላችንም ደክሞን ከዚህ ከአማተሪዝም ወደ ኋላ ስንል በኃይሉ አንድም ቀን ብሎ አያውቅም ነበረ። በርካታ ስራዎችን ደብረ ማርቆስ ላይ የሚሰሩ እያንዳንዱ መድረኮችን በኃይሉ መርቷል። ደብረ ማርቆስ ላለችበት ነገር ለተደረገው ነገር ሁሉ የበኃይሉ አሻራ አለበት። ያ ነገር ጎሎብናል እንደ ከተማ። የሚያሳዝኑ ብዙ ነገሮች አሉ። ትልቅ ደረጃ ደርሶ በኢትዮጵያ ውስጥ በኪነ ጥበብ ውስጥ በቲያትር ዘርፍ በተለይ በቲያትር ዘርፍ በትወናው ዘርፍ ቶፕ ወይም ከፍተኛ ደረጃ ይደርስ ነበረ። ግን ያው እግዚአብሔር የፈቀደውን ነው የሚያደርግ ማለት ነው። ሀዘን ምናምን አልልም። ምክንያቱም ሀዘን ማንም ሰው ይሞታል፣ ቤተሰብ ይሞትብናል፣ ጓደኛ ይሞትብናል፣ እናዝናለን። እኔ በበኃይሉ ሞት ንዴት ነው የሚሰማኝ። ለምንድን ነው ብትለኝ ትክክለኛው ጊዜ ለመሞት ትክክለኛ ጊዜ አይደለም። ትክክለኛ ጊዜ አይደለም ስለ አንድ ሰው እንዴት 35 ምናምን ዓመት ሳይሞላው እንዴት ለምን ይሞት? እንዴት ይሞታል? ሳትደርስለት የገዛ ጓደኛ ወንድም የምትለው ሰውዬ ሳትደርስለት እንዴት ይሞታል? እንዴት የልፋቱን እቺን እንኳን መጽሐፍ የማሳተም እንኳን እድል ሳይኖረው እንዴት ይሞታል? እሱን አይደለም የምጠይቀው ነው። እኔ በውስጥ የሚሰማኝ ነገር ይሄ ነው። እድል አልሰጠንም፣ ለራሱም እድል አልሰጠም። በኃይሉ ለመታመም፣ ለመጠየቅ፣ ለመስራት፣ ለመኖር በብዙ ሁኔታዎች እድል አልሰጠም። አለመሞት ማለት በማይፈርስ ተራራ በማይነጥፍ ባህር ምስጥ በሌለበት በተከበረ አፈር በማይታይ ሳጥን በሰው ልብ መቀበር። አለመሞት ማለት ከአዳም እስከ ምጽአት ሁልጊዜ መተረግ ስጋ እንድል አድርገህ ለነፍስ መንበርከክ በትውልድ ሰንሰለት ዝንት ዓለም መወሳት በሰራሃው ጀብዱ በታሪክ መነሳት። አለመሞትማ ማንም የማይኖረው ለልዩ የሚሰጥ ዘላለም ከመኖር 100 እጥፍ የሚበልጥ አንተ አፈር ስትገባ ስምህ ሐውልት ሆኖ ስጋህ ቢበላሽም ነፍስህ ወርቅን ዘግኖ አንተ ብትረሳም ስራህ ግን ጀግኖ አለመረሳት ነው በዘመን ዘመኑ። እነዚህ የበኃይሉ ፍቅር ያሰራቸው ወዳጆቹ የብዕሩ ስለት የከተባቸውን 64 ግጥሞች በልብሽ ቅበሪኝ በተሰኘ ርዕስ አሳተመው እንዲህ አስመረቁ። ርዕሱ በልብሽ ቅበሪኝ ይላል። ደራሲው በኃይሉ ሙሉጌታ ነው። በ80 ገጽ የተኮተተ ህዳር 2018 የታተመ የግጥም መጽሐፍ ነው። ሁሉንም የህይወት ጉዳዮች በአንድ መድብል ውስጥ የሚያካትት እንደ ኦሎምፒክ ያለ ውድድር ቢኖር ወርቁን፣ ብሩን፣ ድንገትም ደግሞ ነሐሱን የሚያሸንፍ ይህ መድብል ይመስለኛል። ስታነቡት ጸሐፊው በስምት ጂምናዚየም ውስጥ ሲወጣ ሲወርድ እንደኖረ ትገነዘባላችሁ። በልብሽ ቅበሪኝ በየቀኑ በእጆቻችን እንደሚገሙ የግጥም መድብሎች የአንዲቱን ኮረዳ አንገትና ጥርስ ሲያወድስ የሚውል ወይ በማጣት ናፍቆት ከገጽ ወደ ቀጽ በገጽ ገጽ የሚያለቅስ ነፍራቃ አይደለም። ይልቅ ቅጥ ያጣውን የህይወት ዝብርቅርቅ በቃላት ሰልፍ
በውብ ሐሳብ ስነ ስርዓት ለማስያዝ የሚታትር ይመስላል። ስታነቡት ያፈነገጠው የዓለም ግርግር በአእምሯችሁ ውስጥ መስመር እየያዘ ሲመጣ ትገነዘባላችሁ። በህይወት እያለ የጻፈውን ግጥሞች አንድ ጓደኛ ነበረው፣ በጣም የሚዋደዱ አብረው የሚውሉ። እሱም በህይወት የለም፣ ዳኝ በየነ ይባላል። እሱ በቃ አሳትምልኝ ብሎ አደራ ሰጠው። ያን አደራ ደግሞ ይዞ ለእኛ ለአብረው ላሉ ጓደኞችን ደብረ ማርቆስ ላይ አንድ የስነ ግጥም ፕሮግራም ነበረን፣ የቅዳም ሹር የተሰኘ ፕሮግራም። ኮፒ አድርጎ አደራዬን ተረከቡ፣ እኔ ማሳተም አልችልምና ብሎ ኃላፊነቱን ሰጠን። የሚገርምህ ዳኛ አላየውም። ውስጥ ቦርሳ ውስጥ የነበሩ ነገሮችን አደራ ስለመሰለው ከፍቶ ለማየት እንኳ ፍርሃት ነበረው። ያንን ተፈተን ስናይ ግን ሌሎች መጽሐፎች ምናምን ያገኘን። ከዛ በኋላ በመሀል ልጁ ታመመና ህይወቱ አለፈ። እሱ ጋር የነበሩ ጽሁፎችን ግን አሁን ማግኘት አልቻልንም። ስለዚህ ያን ሁሉ ነገር አልፈን ተስፋ ቆርጠን በተቀመጥንበት ፍቃዱ ልመንህ ጓደኛችን ይህን ሀሳብ አመጣ። ያዚህ አካባቢ ነበረ በኃይሉ ያረፈው እና ከ9 ዓመት በኋላ ፌስቡክ ላይ እድሜ ለኩኩሻ ፖስቶት ነበር። የሞተ ጊዜ የደብረ ማርቆስ ድምፅ አይነት ስሜት ያለው ንግግር። እሱ ፎቶ ሲመጣ ሳየው በጣም ነው የተሰማኝም ራሴንም የወቀስኩኝ። የዚህ ልጅ ነገር በቃ እንዲህ ተቀብሮ ቀረ ማለት ነው አልኩኝ። በሚገርመው ሁኔታ ግን ብዙ ትውውቅ ባይኖረንም በየበዓሉ አስታውሶ እንኳን አደረሰህ ይለኝ ነበረና እሱም ነገር ነበርና ኃላፊነት ወሰድኩኝ። ገጣሚ ነው ይላሉ፣ እስኪ ከግጥሞቹ ቼክ ላድርግ አልኩና ገባሁ። ከዛ ነፃነሽ የሚል ግጥም አነበብኩኝ። ነፃነሽ መሄድ ካስፈለገሽ መብረር ከተመኘሽ እኔ ዲሞክራት ነኝ እነሆ ለቀኩሽ። በሂጅ ብረሪ ህዋውን አትፍሪ ከቶ አትበገሪ። ወደ ላይ ብረሪ ከመሬት ስበት ውጭ ሆነሽ እንድትቀሪ የሚል ግጥም ሳነብ ደነገጥኩ። እንደዚህ አልገመትኩትም። ራሴንም ወቀሱ። አረ ነገር የእሱም ላይሆን ይችላል ብዬ ሌላም ውስጥ ስገባ በጣም አስገራሚ ግጥሞች ገጠሙኝ። ከዛ በኋላ በራሴ ለማሳተም ፈለኩኝ። ግን ደግሞ ወዳጆቹን ማማከር ነበረብኝ በኮሚቴ ውስጥ እንዲገቡ። በደስታ ነው የተቀበለው። ለ3 ወራት በላይ ዴይሊ ሚቲንግ እያደረግን ዋትስአፕ ላይ በያለንበት ሆነን ሁላችንም ኃላፊነታችን ተወተን ነው ዛሬ ይህ መጽሐፍ ለዚህ ያበቃ ነውና በኃይሉ እንግዲህ በህይወት ሲኖር ትዳር አልመሰረተም። ከዛ በኋላም እንዲህ አይነት ግንኙነቶች አንዳንድ ፐርሰናል የሆኑ ነገሮች ሊኖሩ ይችላሉ ብለን አጣርተን ነበረ። ልጅ እንደሌለው ትዳርም እንዳልነበረው አረጋግጠናል። ህጉ የሚፈቅድለት ይሄን አግሪመንት መጽሐፉን ለማሳተም መውሰድ ያለብን የህግ አካላትን ስናማክር ለአባቱ ነው ቅድሚያ የሚሰጥ። ከአባቱ ጋር ውል ወሰድን። ፈቃደኛ ነበሩ በደስታ። ከዛ በኋላ እኛም በገባነው ውል መሰረት ያገኘነውን ብር አሁን ስጦታውን ሰጥተናል። አዲስ አበባ ላይ በተከናወነው የምረቃ ፕሮግራም ለአባትየው የተሸጠውን የ150 ሺህ ብር ገንዘባቸውን አግኝተዋል። ነገ ከነገ ወዲያም ይሄ መጽሐፍ በሁለተኛ ኮፒ፣ ሶስተኛ ኮፒ ሲታተም ለቤተሰቦቹ ቅድሚያ ወራሽ ለሆኑት ቤተሰብ እናደርሳለን። ይሄም ጠንካራ የኪነ ጥበብ ልጆች የተዋቀረበት ቦንዱ በጣም የተጠናከረበት ቡድን አለ። ያ እየተወያየ የሚቀጥል ይሆናል ማለት ነው። እስካሁን መድረክ ላይ ከወጡት እኔ ለበኃይሉ ሩቅ ነኝ ትንሽ እና እንዲሁ ምን አለ ባወቅኩት እንድል አድርጋችሁኛል። እንደ ዛሬ ስሜታዊ ሆኜ አላውቅም። መድረክ ላይ የምር ባለው ነገር በጣም ደስተኛ ነኝ። ለእኛም ትልቅ አርአያ የሚሆን ነው። ጓደኞቹ፣ ወዳጆቹ ልትመሰገኑ ይገባል። አያሙሌ አንዴ ምን አለ፣ ጌታዬ ከእድሜ ላይ 2 ዓመት ለአረጋዊ ወራሽ ስጥልኝ አልኩት አለ። ከዛ ጋዜጠኛው እንዴት አድርጎ አለው። እኔ ምን አውቃለሁ። እና አሁን እዚህ ጋር ሁኜ እኔም በኃይሉ ሙልጌታ ማዕከላችን ሆኖ ሚያየን መሰለኝ። እንዴት ካላችሁ ነው ያላቅም። በኃይሉ በእኔ እምነት ሙቶ የተሞሸረ ልጅ ነው ብዬ ነው የማስበውና አይ ቲንክ በኃይሉ ለዚህ ክብር ስለበቃ ደስ ይለኛል። አመሰግናለሁ። ኪነ ጥበብ ላይ ለሚሰሩ ሰዎች
በልጅነታቸው ጉልበታቸው ላባቸውን ደማቸውን ለከፈሉ ሰዎች ሐውልት በባህሉ መጽሐፍ ስም ቆሞላቸዋል ብዬ አምናለሁና ሁሉንም ሰው እናንተን ጨምሮ አመሰግናለሁ። እንዲህ ያለውን ሰው በህይወት ካለፈ በኋላ መዘከር ስሙን ማስታወስ እንዳለብን ሁላችንም ስለምናምን በዚህ ውስጥ የተዋቀርን በኪነ ጥበብ ውስጥ ያደግን ጓደኛሞች ይህን ኃላፊነት መውሰድ አለብን በሚል ሁሉም በግዘ ልቦናው በጣም ይደማመጥ ነበረ። በአጭር ጊዜ ውስጥ ነው ተናበን ተነጋግረን ወደ ህትመት እንዲበቃ ያደረገው። ሌላውም ደግሞ አደራዎችም ስላሉብን ነው። አንዳንድ ጊዜ ስራዎችን ይዞ በቃ አሳትሙልኝ፣ በህይወት ባልኖርም አሳትሙልኝ ብሎ አደራ የሚሰጥ ጓደኛሞች ሲኖር ያንን አደራ ነው ተቀብለን ለዚህ ያደረስነው። ጽሁፎችህን በስነ ስርዓት ብታስቀምጥ ኖሮ የመሰነድ የመያዝ ልማድ ቢኖርን ሁላችንም ነው። እኔ በግሌ ይሄ ድክመት አለብኝ። ቢሆኑ ኖሮ እንደዚህ ጣመን ድገመን እያልን አንቀርም ነበር። ገጿንም በዛ እናደርጋት ነበር ወዘተ 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 ነው። ከመጽሐፉ ጋር የማይገናኘው የግምገማ ሀሳብ በኃይሉ ዛሬ ቢኖር ኖሮ አሪፍ ነበረ። ዛሬ ቢኖር አሪፍ ነበር። ልብህን ቁጠረው። ትላንትና ማታ እኔ እናንተ ብቻ ርቀን ከዚች ምድር በፍቅር ወይን ጠጅ በደስታ ስንሰክር ታስታውስ እንደሆን እንዲህ ብለህ ነበር። እንዳንቺ የገዛይ በዚች ምድር የለም። እግዜር ካንቺ ጋራ ያኑረኝ ዘላለም። ውሰጅ አንድ ልቤን ሌላ ዋስ የለኝም ብለኸኝ በመሃል ልብህን ሰጠኸኝ። እንዲያ ተረክቤህ ዛሬ ሌላዋ ስትሰጣት ያየውህ ምን ጊዜ ወሰድከው ሳትነግረኝ ደብቀህ። እባክህ ቁጠረው ስንት ልብ እንዳለህ። በጣም ወዳቸው ግጥሞች አንዱ ነው። ምንም ምክንያት የለውም። ምንም አመሰግናለሁ። ረስቼዋለሁ በእውነቱ 10ኛ ዓመቱ ነው ሚያዝያ ቢመጣ፣ ግን ዛሬ ግን የወንድሜ ሰርጉ ነው ብዬ ነው እኔ ማስብ። ወንድሜን እንደገና ያየሁበት ቀን ነው ብዬ ነው ማስብ። ደስ ብሎኛል። ጸጉሬን ከመነቀስ ጸጉሬን ከመጠቀስ በሚዶ በመቀስ በሌት ከመዳሰስ በቀን ከመዳበስ እንግዲህ አበቃው። ሞት እጠብቃለሁ ሌሊት እየነቃሁ። አመሰግናለሁ። እኛም ፕሮግራማችንን እንዲህ ብለን እንቋጭ እስኪ። በልብሽ ቅበሪኝ ሰው ያሰኘሽ ጊዜ እኔ ሆኜ እንደ ሰው ሕዝቤን ባንቺ ናፍቆት ፍቅር ሳላውሰው ያንቺን መሞሸሪያ መድረክ ስዋኝበት ትዝታ ተስፋሽን ሳቀባብልበት ባረፍሽበት ሁሉ ተንጠልጥዬ እንደ ጌጥ የእንግዳሽን ጥርሶች በኔው ተረብ ስገልጥ ላንቺ እንዲያስባዝን ላንቺ እንዲያስባትል ሩሄ እስክትወጣ ልቤ ዱብ እስክትል ኑር ያለሁኝና ላንቺው ክብር ማደግ ለኔ ቀብር ማልቀስ ቀርቶብሽ ማደግደግ ጥበብ ከምድር አፈር ምሰሽ ሳታኑሪኝ ልጉማፌን አይተሽ ከሞት ሳትቆጥሪኝ ዛሬ ቃል ሆኛለሁ በልብሽ ቅበሪኝ። ጥበብ ከምድር አፈር ምሰሽም ሳትኖሪ ልጉማፌን አይተሽ ከሞት ሳትቆጥሪ ዛሬ ቃል ሆኛለሁ በልብሽ